በመላው ዓለም የሚገኙ አብዛኞቹ ልንላቸው የምንችላቸው የስለላ ተቋማትና የጂኦፖለቲካ ተንታኞች በአሁኑ ሰዓት አይናቸው በአንድ ሰው ላይ ተክሏል። አንድ ጥያቄም እያነሱ ይገኛሉ። ሙጅታባ ኻሜኔ የት ናቸው የሚለው ጥያቄ አሁን ዳግም ደግሞ የተለያዩ ሚዲያዎች የፊት ገጽ ያጥለቀለቀ ጉዳይ ሆኗል። በቴህራን ቤተ መንግስት የሚሰማው ዝምታ በተለይ ከየካቲት 28ቱ አስደንጋጩ የአየር ጥቃት በስተጀርባ የተደበቁ ሚስጥሮችና በአካል የማይታዩት የበላይ መሪ ታሪክ አነጋጋሪ ሆኖ ቀጥሏል። ዛሬ ሙጅታባ ኻሜኔ ህልውናቸው ምን አይነት ሁኔታ ላይ ነው ያለው አሉ ወይ ብለን አንስተን እንመለከታለን። ለዚህ እንድናነሳ ወይም ሙጅታባ ኻሜኔ የት ናቸው ህልውናቸው በጣም አጠያያቂ ሆነው ለምንድን ነው ብለን ፕሮግራም እንድንሰራ ያስገድደን ደግሞ ምን መሰላችሁ? በኢራን ቅድስቷ ከተማ በሆነችው ቆም ውስጥ በቅርቡ የታየው አንድ ያልተጠበቀ ክስተት ነው። ይህንን ከፍተኛ ግራ መጋባትና ሙጅታባ ኻሜኔ የት ናቸው የሚለውን ጥያቄ ዳግም ሪሰርፌስ እንዲያደርግ እያደረገ ያለው በከተማዋ እምብርት በሚገኝ አንድ ግዙፍ የማስታወቂያ ሰሌዳ ላይ የሙጅታባ ኻሜኔ ፎቶዋቸው ተለጥፎ ተገኝቷል። ምናልባት ምን ችግር አለው ፎቶዋቸው መለጠፉ ካላችሁ፣ አዎ ፎቶዋቸው መለጠፉ እንኳን ችግር የለውም። ግን በኢራን ውስጥ አንድ የተለመደ አሰራር አለ። አንድ ሰው በትልልቅ ቢልቦርዶች ላይ ፎቶ የሚለጠፈው ወይ ለከፍተኛ ስልጣን በእጩነት ሲቀርብ ወይም ሲሾም ወይም ደግሞ በሰማዕትነት ከዚህ ዓለም በሞት ሲለይ ነው የሚል አካሄድ አለ። ይህ ምስል የታየው ሙጅታባ ኻሜኔ ከየካቲት ወር መጨረሻ ጀምሮ ከህዝብ አይን ተሰውረው በቆዩበት ወቅት በመሆኑ ጉዳዩ ይበልጥ አሳሳቢ አድርጎታል። በኢራን የፖለቲካ ባህል ውስጥ ቀደም ብዬ እንደነገርኳችሁ እንዲህ ያሉ ታላላቅ ምስሎች በአደባባይ ባሉ ግዙፍ ቢልቦርዶች ላይ የሚሰቀሉት አንድም ግለሰቡ ታላቅ ስልጣን ላይ ሲወጣ አሊያም ደግሞ ሰማዕትነት ሲቀበል ብቻ ነው። በቆም ከተማ የታየው ምስል የሙጅታባ ኻሜኔ ሞት የሚያበስር ሊሆን ይችላል የሚል ከፍተኛ ኮንስፓይሬሲ ወይም ስጋትና የሴራ ትንተና ተጨምሯል። ለዚህ የሴራ ወሬ መባባስ ዋነኛው ምክንያት ደግሞ በምስሉ አጠገብ የሰፈሩ ቃላትና ከሙጅታባ ኻሜኔ ጋር አብረው የተሰቀሉ ሌሎች ምስሎች የሰማዕታት ምስልና ሰማዕትነትን የሚገልጹ ጽሁፎች የያዙ በመሆናቸው ነው ብሏል። ይህ መረጃ በተለይ በማህበራዊ ሚዲያዎች በተለይ በቴሌግራም በኤክስ እና በሌሎች መሰል የማህበራዊ ትስስር ገጾች እንደ ሰደድ እሳት ነው ሲሰራጩ ያደሩት። የኢራን መንግስት ደግሞ ባልተለመደ ሁኔታ ዝምታን መርጧል። እነዚህ ኦፊሻል የሆኑ የኢራን መንግስት ድምጽ የሚያሰሙ ሚዲያዎችና ማህበራዊ ትስስር ገጾችም ባልተለመደ ሁኔታ ለዚህ ነገር ጆሮ ሊሰጡት ምላሽ ሊሰጡበት አልፈለጉም። አብዛኛውን ጊዜ የኢራን ይፋዊ የዜና ወኪሎች እንዲህ ያሉ ወሬዎችን ወዲያውኑ በማስተባበል የመሪዎቻቸውን ጤንነት የሚያረጋግጡ መረጃዎችን ይለቃሉ። አሁን ግን ከቴህራን የሚሰማ ምንም አይነት ድምጽ የለም። ይህ ዝምታ ደግሞ በኢራን ውስጥ ብቻ ሳይሆን በዓለም አቀፍ የፖለቲካ መረብ ውስጥም ትልቅ ድንጋጤን ፈጥሯል። ሙጅታባ ኻሜኔ የት ናቸው? ዝርዝር ጉዳዮችን እያነሳን ቆይታ እናደርጋለን። አብራችሁን ቆዩ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ ማድረጋችሁን እንዳዘነጉ፣ ቪዲዮን ላይክ አድርጉ፣ ሐሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልን። ሙጅታባ ኻሜኔ ግን የት ናቸው? ምን ይመስላችኋል እናንተ? ሙጅታባ ኻሜኔ ከህዝብ አይን የተደበቁበት ምክንያት ምንድነው? እንደሚባለው ከፍተኛ የአካል ጉዳት ስላጋጠማቸው ወይስ ለደህንነታቸው ሲባል ወይስ ሙጅታባ ኻሜኔ በየካቲት 28ቱ ጥቃት ህይወታቸው አልፏል? የሚመስላችሁ እናንተ ኮሜንት ላይ አስቀምጡልን። እኛ ግን ያገኘናቸውን መረጃዎች አንድ ባንድ እያነሳን አብረን ቆይታ እናደርጋለን። ስለዚህ መልሶቻችሁን አስቀምጡልን። ከተከታይ አጭር መሸጋገሪያ በኋላ ስንመለስ አብረን ዝርዝሮችን እንመለከታለን። መልካም ቆይታ። ከዚህ አሁን እየተናፈሰ ካለው ሙጅታባ ኻሜኔ የት ናቸው ብሎ ጥያቄ እንዲነሳ ያደረገ ካለው መረጃ ጀርባ የመረጃው ምንጭና ትክክለኛነት ላይ ሰፊ ክርክር እየተደረገ ይገኛል። አንዳንድ ተንታኞች፣ የደህንነት ጉዳዮች ላይ መሰረት አድርገው የሚሰሩ ተንታኞች እንደሚጠቁሙት ከሆነ ይህ በቆም ከተማ የታየው ምስል በኢራን ውስጥ ባሉ ተቃዋሚ ኃይሎች ወይም በውጭ የደህንነት ተቋማት የተቀነባበረ በኢራናውያን ዘንድ የስነ ልቦና ጫናን ለማሳደር የተደረገ የስነ ልቦና ጦርነት አካል ሊሆን ይችላል ይላሉ። ዓላማው ደግሞ በሀገሪ የሃይማኖትና ወታደራዊ መዋቅር ውስጥ አለመረጋጋትን ለመፍጠር እንደሆነ ያነሳሉ። ይሁን እንጂ የኢራን መንግስት ምስሉን በአስቸኳይ ለማንሳት ወይም ወሬውን አለማስተባበሉ ምናልባትም ሙጅታባ ኻሜኔ በእርግጥም ሞተው ሊሆን ይችላል፣ መንግስትም የስልጣን ሽግግሩን ለማስተካከል ጊዜ የገዛ መሆኑን የሚጠቁም ጠንካራ መረጃ ተደርጎ ሊወሰድ ይገባል የሚል መከራከሪያ ይዘው ቀርበዋል። ሙጅታባ ኻሜኔ ለአባታቸው አያቶላ ኻሜኔ ብቸኛው ታማኝ ተተኪ ተደርገው የሚታዩ ናቸው። የእሳቸው ከዚህ ዓለም በሞት መለየት ወይም በከባድ ህመም ለስልጣን ብቁ አለመሆን ለኢራን እስላማዊ ሪፐብሊክ ትልቅ አደጋ ነው። ሀገሪቱ በጦርነት አፋፍ ላይ ባለችበት በዚህ ወቅት መሪዋ መጥፋቱ በውስጥ አስተዳደሩ ላይ ትልቅ ክፍተት መፍጠሩ አይቀሬ ነው ተብሎ ይታመናል። በቆም ከተማ የታየው ቢልቦርድ የአንድ ሰው ህይወት ማለፍ ወይም ጥያቄ፣ ጥርጣሬ እንዲነሳ ብቻ አድርገም ያደርገው የአንድ ስርወ መንግስት መጨረሻ ሊያበስር
የሚችል ምልክት ተደርጎ ነው የሚቆጠረው። ሶ ኢዚሊ የሚታይ የሚነሳ ጉዳይ አይደለም። ያ የካቲት 28 ቀን 2026 እንደ አውሮፓውያኑ አቆጣጠር የተፈጸመው አሜሪካና እስራኤል በጋራ በመሆን በቴህራን የሚገኘውን የሀገሪቱ የበላይ መሪ መኖሪያ ግቢ ላይ የፈጸሙት መጠነ ሰፊ አየር ጥቃት በዛ ወቅት እጅግ አስደንጋጭ ሁኔታዎች ነበሩ። በዚያ ጥቃትም ነው የኢራኑ የበላይ መሪ አያቶላ አሊ ኻሜኒ ህይወት አልፏል። የጥቃቱ ሰለባ የሆኑ እሳቸው ብቻ አልነበሩም። የሞጅታባ ኻሜኒ ባለቤት ዛህራ፣ የ14 ወር እድሜ ያላት ሴት ልጃቸው እንዲሁም ሌሎች የቅርብ የቤተሰብ አባላት በዚሁ ጥቃት ስለመገደላቸው ይታመናል። ሞጅታባ ግን በህይወት ተርፈዋል፣ ነገር ግን ትልቅ የአካል ጉዳት አስተናግደዋል የሚል መረጃ ነው እስከ ዛሬ ድረስ ክሬዲብል የሆነ ታማኝ የሆነ የምናውቀው መረጃ። ከቀናት በፊትም ኒውዮርክ ታይምስ በተመሳሳይ መንገድ ሞጅታባ ኻሜኒ ምናልባት የፕላስቲክ ሰርጀሪ ያስፈልጋቸው ይሆናል እንጂ ህይወታቸው አስጊ ሁኔታ ላይ አይደለም፣ ስቲል ኦፕሬሽኑን እየመሩ ነው ያሉት፣ መመሪያዎችን እያስተላለፉ የኢራንን በበላይነት እያስተዳደሩ ነው ያሉት የሚል አንድ መረጃ ከኢራን ከፍተኛ አመራሮች ያገኙት ብሎ ማረጋገጫውን አጋርቶ ነበር። አሁን ይህ መረጃም ጥያቄ እንዲነሳበት ያደረገ ያለው ይህ በቆም የታየው ቢልቦርድ ነው። ነገሮች በድጋሚ እንዲነሱና ሞጅታባ ኻሜኒ የት ናቸው የሚል ጥያቄ ዳግም እንዲነሳ ያደረገ ያለው። የኢራን መንግስት ሚዲያዎች በቅርቡ ሞጅታባ ኻሜኒን ጃምባዝ ወይም በፋርስ ቋንቋ የቆሰለ የጦር አርበኛ በማለት ሲጠሯቸው ተደምጧል። ይህ መጠሪያ የተሰጣቸው ደግሞ በቀደሙ ያነሳውላቸው የካቲት 28 ጥቃት በደረሰባቸው ከባድ ጉዳት ስለመሆኑ ይነሳል። እንደ ኒውዮርክ ታይምስ ያሉ ዓለም አቀፍ ምንጮች ደግሞ ሞጅታባ በሁለቱም እግሮቻቸው በእጃቸውና በፊታቸው ላይ ከፍተኛ ጉዳት ደርሶባቸዋል ይላሉ። እስካሁን ድረስ 3 ጊዜ ቀዶ ጥገና ተደርጎላቸዋል፣ አሁንም ድረስ በሕክምና ክትትል ላይ ናቸው የሚሉ መረጃዎችን ሲያነሱ ቆይቷል። እነዚህ መረጃዎች ቬሪፋይድ ኢንፎርሜሽን አይደሉም ማለት ከኢራን ወገን የሚያረጋግጡ መረጃዎች አላገኘንም። ለነዚህ ጉዳዮች ግን ደግሞ ኒውዮርክ ታይምስ የኢራን ምንጮቼ ነግረውኛል፣ ከፍተኛ የኢራን መንግስት ባለስልጣናት አረጋግጦልኛል ሲል ነው እነዚህን ጉዳዮች የሚያስነበው። የኢራኑ ፕሬዚዳንት መሱድ ፔሽኪያንም በተደጋጋሚ ሞጅታባ ኻሜኒ ደህና ናቸው የሚል መረጃ በየጊዜው ቢያጋሩም ደህና መሆን የሚለው ቃል ትርጉሙ ጥያቄ ውስጥ እስኪወድቅ ድረስ ጥርጣሬዎች አሁንም አይለው ቀጥሏል። መሪው በህይወት ቢኖሩም በአካላቸው ላይ የደረሰው ጉዳት ግን ሙሉ በሙሉ ተንቀሳቅሰው እንዳይመሩ ያግዳቸዋል የሚሉ ሀሳቦችም እንዲነሱ አድርጓል። የኢራን አምባሳደሮች በአሁኑ ወቅት ሞጅታባ ንግግር ለማድረግ በሚያስችል ቁመና ላይ እንዳልሆኑ በይፋ ተናግረዋል። በቆም ከተማ ለታየው የሰማዕትነት ምስልም ሌላ ትርጉም እንዲሰጠው አድርጓል። ሞጅታባ ኻሜኒ ከየካቲት 28ቱ ሲኦል መሰል ጥቃት በተአምር ነው የተረፉት። ነገር ግን ቤተሰቦቻቸውን ጤናቸውና የቀድሞ ገጽታቸውን አጥቷል በዛ ጥቃት። አሁን ጥያቄው አካሉ የቆሰለና ለመሪ በሚሊዮን የሚቆጠሩ ሰዎችና እጅግ ውስብስብ የሆነውን የኢራን ፖለቲካ እንዴት ነው እየመራ ያለው የሚለው ጥያቄ ነው። አያቶላ አሊ ኻሜኒ በተገደሉ በጥቂት ቀናት ውስጥ የኢራን የሊቃውንት ምክር ቤት ወይም አሰምብሊ ኦፍ ኤክስፐርትስ አዲስ መሪ የመምረጥ ህገ መንግስታዊ ግዴታ ነበረበት። ነገር ግን ሁኔታው እንደተለመደው አልነበረም። ምክር ቤቱ መጋቢት 3 ቀን በአካል ተገናኝቶ ለመምከር ቢሞክርም በቴህራን ሰማይ ላይ የሚመላለሱት የአሜሪካና የእስራኤል ጦር ጀቶች ግን ያንን ስብሰባ ሊያሳኩት አልቻሉም። በቆም ከተማ የሚገኘው የምክር ቤቱ ቢሮ በእስራኤል በሚመራ የአየር ጥቃትም መመታቱ የምናስታውሰው ነው። እነዚህ ሁኔታዎች በአካል እንዳይካሄድ ስብሰባው ሲያደናቅፉ ቆይቷል። በዚህም ብሎ በዛ ግን ያ ምርጫ ተካሄደ። ያ ምርጫ የኢራን አብዮታዊ ጥበቃ ኃይል ወይም IRGC ጀነራሎች በምክር ቤት አባላቱ ላይ ከፍተኛ ጫና አሳድረው ነበር ይባላል። ሀገሪቱ በጦርነት ላይ መሆኗና ሌላ አማራጭ እንደሌለ በመጥቀስ መሪው የኻሜኒ ደም መሆን አለበት በሚል አስገዳጅ መልእክት ሞጅታባ ኻሜኒ እንዲመረጡ አድርጓል ተብሎ ይነሳል። ምንም እንኳን እንደ ሐሰን ኩሜኒ ያሉ ግለሰቦችን የሚደግፉ አንዳንድ የሃይማኖት አባቶች የዘር ውርስ መሪነት ወይም ሄሬዲታሪ ሊደርሺፕ አደገኛ ነው ብለው ቢቃወሙ ወታደራዊ ኃይሉ ግን ለውይይት ጊዜ ሳይሰጥ ነው ያ ምርጫ እንዲከናወንና ሹመቱን እንዲጸድቅ ያደርገው። በዚህ መጋቢት 8 ቀን እንደ አውሮፓውያኑ አቆጣጠር በ2026 ነበር ሞጅታባ ኻሜኒ በ59 ድምጽ ወይም በ67% ድጋፍ የኢራን ሶስተኛው የበላይ መሪ ሆነው ሊመረጡ የቻሉት። ይህ ሹመት ግን የተለመደው የክብር ስነ ስርዓት የያዘ አልነበረም። ሞጅታባ በአካል ቀርበው ህዝቡን አልባረኩም ወይ በቴሌቪዥን መስኮት ታይተው ንግግር አላደረጉም። በምትኩ ሹመታቸውን ተከትሎ የወጣው መግለጫ በዜና አንባቢ የተነበበ ነው የነበረው። ሞጅታባ ኻሜኒ ስልጣን ከያዙበት ቀን ጀምሮ የዘረጉት አስተዳደርም የጥላ መንግስት ሸሮ ገቨርንመንት ተብሎ ሊጠራ የሚችል ነው። መሪው በአካል ከመታየት ይልቅ በጽሁፍና በቅርብ ረዳቶቻቸው በኩል ትዕዛዝን ማስተላለፍ ነው የቀጠሉት። ይህ የሆነው ደግሞ በደረሰባቸው ከባድ የጤና ጉዳት ምክንያት በነጻነት መንቀሳቀስና ስራቸውን ማከናወን ስለማይችሉ እንዲሁም ደግሞ በእስራኤል የአየር ጥቃት ዳግም ታርጌት እንዳይደረጉና እንዳይገደሉ ካላቸው ከፍተኛ የሆነ የደህንነት ስጋት የተነሳ ነው የሚሉ ነጥቦች ይነሳሉ። በአሁኑ ወቅት ደግሞ መሪው መልእክት የሚያስተላልፉት በሰው ሰንሰለት የታጀበ እጅግ ጥንታዊ ግን ደግሞ አስተማማኝ በሆነ መንገድ ነው። የዲጂታል ቴክኖሎጂን ወደ ጎን በመተው በሰው ኃይል የተመሰረተ ግንኙነት ስልት ደግሞ አሜሪካና እስራኤል የደህንነት መዋቅሮቻቸው መሪው ያሉበትን ቦታ እንዳይከታተሉ ለማድረግ የተዘረጋ ስልት ነው። በዚህ ረገድ ሞጅታባ ኻሜኒ የሄዱበት ያሉትን ድብቅ የሆነውን አካሄድ እስካሁን ድረስ አሜሪካም ሆነች እስራኤል ሞጅታባ ኻሜኒ በምን አይነት ሁኔታ ይገኛሉ፣ አሉ፣ ሞተዋል ወይስ ምንድናቸው የሚለው ነገር እንዳያውቁና ደህንነታቸው ተጠብቀው እንዲኖሩም የራሱ የሆነ መንገድን ከፍቷል። የኢራን ከፍተኛ ባለስልጣናት መሪው በአካል ከመጎብኘት ይልቅ በዚህ መንገድ እንዲገናኙ መታዘዛቸውም የሁኔታዎቹ ውስብስብነት በደንብ ያሳያል። ሞጅታባ ኻሜኒ ከየካቲት 28 ጥቃት በኋላ የደረሰባቸው ጉዳት መጀመሪያ ላይ ከተነገረው በላይ እጅግ የከፋ እንደነበር ነው መረጃዎች የሚያሳዩት።
ያሳዩት። በተለይ የቦምብ ፍንዳታዎቹ ያደረሰባቸው ጉዳት እስካሁን ድረስ ሙሉ በሙሉ እንዳያገግሙ እንዳደረጋቸው ይነሳል። በአሁኑ ወቅት መሪው የሚገኙት በቴህራን ሰሜናዊ ክፍል በሚገኝና እጅግ ዘመናዊ የሕክምና መሳሪያዎች በተሟሉለት በሚስጥር የተዘጋጀ የምድር ቤት ወይም ባንከር ውስጥ ነው ይላሉ። ይህ ቦታ ከጠላት የአየር ጥቃት የተጠበቀ ከመሆኑም በላይ እንደ ሚኒ ሆስፒታል የሚያገለግሉ የሕክምና ቁሳቁሶችም የተሟሉለት እንደመሆኑ ነው መረጃዎች የሚያሳዩት። የሚገርመው ደግሞ በዚህ ቦታ ላይ ከሚደረጉ ዋና ዋና ሕክምናዎች መካከል አንዱ የሞጅታባ ኻሜኒ የፕላስቲክ ቀዶ ጥገና የሚደረግላቸው ሂደት ስለመሆኑ ይነሳል። በደረሰባቸው ቃጠሎ ያጋጠማቸው ጉዳት የፕላስቲክ ቀዶ ጥገና እንደሚያስፈልገው ነው የሚገለጸው። ለዚህ ሲባል ደግሞ መንግስት ከውጭ ሀገር የሚመጡ የሕክምና ባለሙያዎችን በሚስጥር ለማስገባት የጣረ እንደሚገኝ፣ በደህንነት ስጋት ምክንያት ግን በሀገር ውስጥ ባሉ ታማኝ ሐኪሞች ብቻ ሕክምናው እንዲከናወን ስለመወሰኑ ነው የሚነገር። መሪው በአሁኑ ወቅት 3 ጊዜ ቀዶ ጥገናዎች እንደተደረጉላቸውም ነው መረጃዎች የወጡት። በቀጣይ ወራት ደግሞ ፕላስቲክ ቀዶ ጥገናውን ጨምሮ ሌሎች ተከታታይ ቀዶ ጥገናዎች እንደሚጠበቁ ነው የሚወጡት መረጃዎች የሚያሳዩት። ይህ ሕክምና ሚስጥራዊነት አንድ ትልቅ ጥያቄም እያስነሳ ነው ያለው። አንድ መሪ በአካል ታይቶ ህዝቡን መምራት ካልቻለ እንዴት ነው ሀገሪቱን እየመራ ነው ሊባል የሚችለው የሚል ጥያቄ እንዲነሳ እያደረገ ነው ያለው። ይህንን ለመሙላት ደግሞ የተለያዩ መንገዶች በጽሁፍ የሚወጡ በዜና አንባቢዎች የሚነበቡ መልእክቶች ከሞጅታባ ኻሜኒ ተብለው እየተላለፉ እንደሚገኙ መረጃዎች ያሳያሉ። ይህ ማለት ግን ምን መሰላችሁ? የመሪው በአካል አለመገኘት እንዲሁም መሪው አስተላልፋቸው ተብሎ የሚወጡ መረጃዎች ጥርጣሬው እንዲባባስ ነው እያደረገ ያለው። ነገሮች በህዝቡ ዘንድ ተአማኒነት ሊያሳጣና መሪው ሞቷል የሚለውን ወሬ ይበልጥ ሊባባስ መንገድ እንደከፈተም የሚያነሱ አሉ። በአጠቃላይ የሞጅታባ ኻሜኒ ህልውና አሁን ያለው ጥርጣሬ ውስጥ ነው። ከፍተኛ የሆነ የሕክምና ክትትል የተደረገለት በህይወት አለ፣ አይ በህይወት ያለ አይመስልም በሚሉ ሁለት ተቃራኒ ነጥቦች ላይ ነው እየተንቀሳቀሰ ያለው። በተለይ ደግሞ በቆም ከተማ የታየው ያ የሰማዕትነት ምስልን የሚገልጽ ባነርና ቢልቦርድ መሪው ከዚህ የጤና ቀውስ በሰላም ወጥተው በአደባባይ እስካልታዩ ድረስ በህዝቡ አእምሮ ውስጥ የሚቆይ የስነልቦና ጫናን የሚያሳድር እውነታ መሆኑ የማይቀር ነው። ሞጅታባ ኻሜኒ ከየካቲት 28 ጥቃት በኋላ በደረሰባቸው ጉዳት መጀመሪያ ላይ ከተነገረው በላይ እጅግ የከፋ እንደነበረ ነው አሁን መረጃዎች እያየን ያለን። በተለይ ሞጅታባ ኻሜኒ በአካል ባልታዩበትና ንግግር ባላደረጉበት እንዲሁም በሞትና በህይወት መካከል መሆናቸው በሚያጠራጥርበት በዚህ ሁኔታ አንዳንድ ሀገራት ለሹመታቸው እውቅና መስጠታቸው ደግሞ ግርምትን የሚያጭር ጉዳይ ነው። የሞጅታባ ኻሜኒን ሹመት በይፋ እውቅና ከሰጡ ሀገራት መካከል ኦማን ቀዳሚዋ ናት። ኦማን በታሪክ በኢራንና በምዕራባውያን መካከል እንደ ድልድይ ሆና የምታገለግል ሀገር መሆኗ ይታወቃል። ይህ እውቅና ትልቅ ትርጉም አለው። የኦማን ሱልጣን ለሞጅታባ ኻሜኒ እንኳን ደስ አሎት መልእክትም ልከዋል። መሪው በአካለ ስጋ ባይታዩም እንኳን በፖለቲካው መልኩ ግን ህልውናቸው መረጋገጡን ለዓለም ለማሳየት የተደረገ ዲፕሎማሲያዊ ስልት ተደርጎም ተቆርጧል። ይህ እርምጃ በኢራን ውስጥ ያለውን አለመረጋጋት ለማርገብና የንግድ መስመሮች እንዳይስተጓጎሉ ለማድረግ የታለመ መሆኑ ይነገራል። በሌላ በኩል ደግሞ የምዕራባውያን ደህንነት ተቋማትና የዓለም አቀፍ የትንበያ ገበያዎች ወይም ፕሬዲክሽን ማርኬቶች ለሞጅታባ ሹመት የሰጡት ምላሽም የተለያየ ነበር የነበረው። መሪው በአደባባይ አለመታየታቸውን ተከትሎ በኢራን መንግስት ላይ የነበረው የስጋት ደረጃ ወይም ስታቢሊቲ ኢንዴክስ መጀመሪያ ላይ ከፍ ብሎ የነበረ እንደሆነ ይገለጻል። የሞጅታባ ሹመት ይፋ መደረጉን ተከትሎ ግን ገበያው በትንሹ የመረጋጋት ምልክትን ያሳዩ የሚያሳዩ መሰላችሁ ዓለም አቀፉ ማህበረሰብ ከምንም በላይ የሚፈራው መሪ የሌላትና በጀነራሎች የምትመራ ኢራንን መሆኑ ነው። በመሆኑም ነው ታዲያ ሞጅታባ ኻሜኒ በህይወት አሉ ተብሎ መታመኑ ምንም እንኳን በሕክምና አልጋ ላይ ቢሆኑም እንኳን ለጊዜው ለዲፕሎማሲያዊ ግንኙነቶች እንደ ዋስና ሆኖ እንደሚያገለግል ነው የሚያሳየው። ነገር ግን ይህ እውቅና ራሱ የተወሰኑ ቅድመ ሁኔታዎች አሉት። የውጭ ሀገራት ዲፕሎማቶች ከሞጅታባ ኻሜኒ ጋር በቀጥታ መገናኘት ባለመቻላቸው ምክንያት ከቴህራን ጋር የሚደረጉ ማንኛውም ድርድሮች በፕሬዝዳንት ፔዜሽኪያን ወይም በውጭ ጉዳይ ሚኒስትሩ በኩል እንዲያልፉ ተደርጓል። ይህ ሁኔታ በዓለም አቀፍ ዲፕሎማሲ አሰራር ውስጥ እጅግ አስቸጋሪ ምዕራፍን ያመጣል። ምክንያቱ ደግሞ መስላችሁ አንድ ሀገር ከሌላ ሀገር ጋር ስምምነት ሲያደርግ የመጨረሻው ውሳኔ ሰጪ አካል ማን እንደሆነ ማወቅ ስለሚኖርበት ነው። በአሁኑ ወቅት ግን የዓለም መሪዎች ስምምነት እያደረጉ ያሉት በአካል ከማይታይ በህይወት መኖር አለመኖሩ ጥያቄ ውስጥ ከገባ መሪ ጋር በመሆኑ ነገሮች በማንኛውም ሰዓት ሊቀያየሩ ይችላሉ የሚል ስጋት አለ። ትራምፕ በተደጋጋሚ የሚያነሱት እኮ ይህንን ነጥብ ነው። ኢራናውያን ማን እየመራቸው እንደሆነ ያቁም፣ መሪያቸው ማን ነው የሚል ሐሳብን የሚያነሱት በተደጋጋሚ ለዚህ ነው። በአጠቃላይ የሞጅታባ ኻሜኒ ሹመት በዓለም ዙሪያ በጥርጣሬና በጥንቃቄ የተሞላበት ነው። የጎረቤት ሀገራት መረጋጋትን ሲመርጡ፣ ምዕራባውያን ደግሞ የመሪውን የጤና ሁኔታና የስልጣን ሽግግሩን ትክክለኛነት ለማረጋገጥ የደህንነት መረጃዎችን በጥልቀት እየተከታተሉ ይገኛሉ። ይህ የዲፕሎማሲ ሂደት የመሪው የጤና ሚስጥር ይፋ እስኪሆን ድረስ ለረጅም ጊዜ ሊቀጥል የሚችል እንደሆነ ይገመታል። ዛሬ ብቻ የሚያቆም አይደለም። ሞጅታባ አሉ የሉም የሚለው ጥያቄ ገና በአካል ታይተው እኚህ መሪ መኖራቸውን እስካላረጋገጡ ድረስ ቀጣይነት ያለው ጥያቄ ስለመሆኑ የሚያጠራጥር አይደለም። እጅግ አንገብጋቢ ወደ ሆነው ጉዳይ ስናመራ ደግሞ ሞጅታባ ኻሜኒ በአካል ወጥተው ህዝቡን የማያነጋግሩት በጤና ምክንያት ብቻ ነው ወይ የሚል ነገር ማንሳት እንችላለን ወይስ ሌላ የሚፈሩት ነገር አለ? የደህንነት ተንታኞች የሚያነሱት ጉዳይ አለ እዚህ ላይ። የመሪው መሰወር ከጤናቸው እኩል ከደህንነታቸው ጋር የተያያዘ ነው ይላሉ። ያ 2026 እንደ አውሮፓውያኑ አቆጣጠር የካቲት 28 ቀን የተፈጸመው ጥቃት ለኢራን የደህንነት መዋቅር ትልቅ ትምህርት የሰጠ ክስተት ሆኖ ነው ያለፈው። ያ ጥቃት አባታቸው አሊ ኻሜኒን መግደል ብቻ ሳይሆን መላውን የኻሜኒ የዘር ሐረግ የማጥፋት ሙከራ እንደነበር ነው የሚታመነው።
የሞጅታባ ኻሜኔ በአሁኑ ወቅት የሀገሪቱ የበላይ መሪ ቢሆንም እንኳን ለጠላቶቻቸው ደግሞ ዋነኛ የጥቃት ኢላማ ናቸው። እስራኤል የደህንነት ተቋማት እነ ሞሳድ እንዲሁም የአሜሪካ የደህንነት ኃይሎች መሪው ያሉበትን ቦታ ለማወቅ ሌት ተቀን ጥረት እያደረጉ ባሉበት በዚህ ወቅት ሞጅታባ በአደባባይ መታየት ማለት ለሞት ግብዣ እንደማቅረብ ነው የሚቆጠረው። በዚህ ምክንያትም ነው የኢራን አብዮታዊ ዘብ ወይም IRGC ለመሪው የህልውና ጥበቃ ወይም ስትራቴጂክ ሰርቫይቫል የተሰኘ አዲስ የደህንነት ስልት ቀርጾ እየጠበቃቸው ነው ተብሎ የሚታመነው። ይህ ስልት መሪው በአንድ ቦታ ላይ ከ24 ሰዓት በላይ እንዳይቆዩ የሚገኙበት ቦታ ከከፍተኛ ባለስልጣናት እንኳን ሚስጥር እንዲሆንና ማንኛውም አይነት የኤሌክትሮኒክስ መገናኛ ዘዴም እንዳይጠቀሙ የሚያደርግ ነው። መሪው በአሁኑ ወቅት የሚገኙት በምድር ውስጥ በተገነቡና ሚሳኤል በማይበግራቸው ምሽጎች ውስጥ መሆኑ ይታመናል። ይህ ደግሞ የጤና ክትትላቸው ይበልጥ ውስብስብ እንዲሆን እንዳደረገው ይታመናል። ሌላኛው ትኩረት የሚስበው ነጥብ ደግሞ መሰላችሁ ሞጅታባ ኻሜኔ በህይወት የሉም የሚሉ ወሬዎች ሲነሱ የኢራን ባለስልጣናት ይህንን ወሬ ፍሩሽ ማድረግ ማስተባበል ይፈልጋሉ። ግን ደግሞ በአንድ በኩል መሪያቸው ደህንነቱ በተጠበቀው ቦታ እንዲደበቅ ይፈልጋሉ። በሌላ በኩል ደግሞ መሪው ሞቷል የሚለው ወሬ ለማስተባበል በአደባባይ ወጥተው ንግግር እንዲያደርጉ ይፈልጋሉ። ይህ ደግሞ በደህንነትና በፖለቲካዊ ፕሮፓጋንዳ መካከል ያለውን ትንቅንቅ ሞጅታባ ኻሜኔን በመስቀለኛ መንገድ እንዲቆሙ እንዲሁም ፖለቲከኞቻቸው በመስቀለኛ መንገድ እንዲቆሙ ያደርጋቸው ይገኛል። በአጠቃላይ ግን የሞጅታባ ኻሜኔ ከእይታ መሰወር የታቀደ የስትራቴጂ ውጤት ስለመሆኑ የሚያጠራጥር አይመስልም። መሪው ከጤናቸው አገግመው እንኳን ቢሆንም በእስራኤልና በአሜሪካ ያለው ውጥረት እስካልረገበ ድረስ በአደባባይ የመታየት እድላቸው በጣም ዝቅተኛ ነው። ይህ ደግሞ በኢራን ህዝብ ውስጥ በእርግጥ መሪ ያለ ነው የሚል ጥያቄ በየቀኑ እንዲነሳ ምክንያት ሆኗል። በውጭ ያሉ ሌሎች ኃይሎችም ይህ ጥያቄ በህዝቡ ላይ እንዲነሳና በህዝቡ መካከል አለመረጋጋት እንዲፈጠር አለመተማመን መንግስትና ህዝብ አለመተማመን እንዲነሳበትና እንዲፈጠርበትም ስለሚፈልጉ ማለት ነው። በዚህ ማለበዛ ግን ኢራን አሁን ያለችበት ሁኔታ ቀውስ ወይም ክራይሲስ ተብሎ ሊጠራ የሚችል ነው። በታሪክ የታዩ እውነታዎች እንደሚነግሩን ከሆነ አንድ የፖለቲካ ስርዓት መሪው በአካል ተገኝቶ ህዝቡን ማነጋገርና ትዕዛዝ ማስተላለፍ ካልቻለ በስርዓቱ ውስጥ ያሉት የተለያዩ ቡድኖች ለገዛ ጥቅማቸው መንቀሳቀስ ሊጀምሩ ይችላሉ። ሞጅታባ ኻሜኔ ከመጋረጃ በስተጀርባ ሆነው ሀገሪቱን መምራታቸው ለጊዜው ስርዓቱ እንዳይፈርስ ሊረዳ ይችላል። በረጅም ጊዜ ግን ሊቀጥል የሚችል ስልት አይመስልም። በሀገሪቱ ውስጥ ያለው የኑሮ ውድነትና የፖለቲካ ጭቆናና ወታደራዊ ጫናው እየጨመረ በሄደ ቁጥር ህዝቡ መሪ የሌላት ሀገር ውስጥ እንዳለ ሊያስብ የሚችልበት ሁኔታና የውስጥ አመፅን ሊቀሰቅስ የሚችልበት እድልም ይኖራል። የወደፊቱ ሁኔታ ስንመለከት ደግሞ ዋና የሚባሉ ሶስት ሁኔታዎችን ሴናሪዎችን ልናስቀምጥ እንችላለን። የመጀመሪያው ሞጅታባ ኻሜኔ ከህክምናቸው አገግመውና በፕላስቲክ ቀዶ ጥገና የሚያስፈልጋቸውን ነገር አስተካክለው በአደባባይ ብቅ ሊሉ የሚችሉበት እድል ነው። ይህ ከሆነ የኢራን መንግስት ተአምራዊ ትንሳኤ እንደሚያበስር አያጠራጥርም። ሁለተኛውን አቅጣጫ ደግሞ ሞጅታባ ኻሜኔ በቋሚ የጤና እክል ምክንያት በድብቅ እንዳሉ ቆይተው ሀገሪቱ ቀስ በቀስ ወደ ወታደራዊ ስርዓት ልትሸጋገር የሚችልበት ሂደት ነው። ሴናሪዎች ናቸው ሜቢ ሊሆኑ ይችላሉ ተብሎ የሚገመቱ ማለት ነው። በዚህ ሂደት ውስጥ ደግሞ ጀነራሎች የመሪውን ሽም እንደ ሽፋን በመጠቀም ሀገሪቱን ለአመታት ሊመሩ የሚችሉበት እድል ይነሳል። ሶስተኛውና አስፈሪው አማራጭ ደግሞ የመሪው ሞት በይፋ ታውጆ የሚፈጠረው የስልጣን ሽኩቻ ሀገሪቱ ወደ ውስጥ የእርስ በርስ ግጭት ወይም ወደ ውጭ ጦርነት ሊከታት የሚችል ሴናሪዮ ይጠበቃል። በዚህም ብሎ በዛ ግን በቆም ከተማ የታየው ያ ምስጢራዊ ቢልቦርድ ላይ የታየው የሰማዕታት ፎቶና ከዛ ጋር ተደባልቆ የወጣው የሞጅታባ ኻሜኔ ምስል የዚህ ሁላ ነገር የመጨረሻው መጀመሪያ ሊሆን ይችላል። የኢራን መንግስት እውነቱን ለመደበቅ ቢሞክርም እንኳን ታሪክ ግን እውነቱን በራሱ ጊዜ ማውጣቱ አይቀርም። ሞጅታባ ኻሜኔ በታሪክ መዝገብ ላይ የቆሰለው መሪ ተብለው ይለፉ ወይም የመጨረሻው የኻሜኔ ስርወ መንግስት አባል ነበሩ የሚለው የሚወስነው በሚቀጥሉት ጥቂት ወራት የሚወጡ መረጃዎች ይወስኑታል። የቴህራን ዝምታ በራሱ ግን ትልቅ መልእክት እንዳለው ማወቅ እንችላለን። እሱም ሀገሪቱ ከዚህ በፊት ገጥሟት የማያውቅ ታላቅ ፈተና ውስጥ መውደቋን ነው። በአጠቃላይ ግን የሞጅታባ ኻሜኔ ታሪክ የአንድ ግለሰብ ታሪክ ብቻ ሳይሆን የሀያል ስርዓት በውጥረት ውስጥ መግባት ምልክት ነው። ለኢራን ህዝብም ሆነ ለዓለም አቀፍ ማህበረሰብ ደግሞ ከኢራን ምሽጎች የሚወጣ መረጃ የነገውን ሰላም ወይም የነገውን ጦርነት የሚወስን ስለመሆኑ የሚያጠራጥር አይደለም። ይህንን ብለን የተከበራችሁ የገበያ ሚዲያ ተከታታዮቻችን የዕለቱን የልዩ ጥንቅር መሰናዶአችን እዚህ ላይ ለመቋጨት እንገደዳለን። በቀጣይ በሌላ ጉዳይ መልሰን እስክንገናኝ ድረስ መልካሙን ሁሉ ለእናንተ በመመኘት እዚህ ጋር እንሰናበታለን። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሀሳብ አስተያየታችሁንም በኮሜንት መስጫው እንድታስቀምጡ ጋብዤ እዚህ ጋር እሰናበታለሁ። ሰላም።